አሜሪካና እስራኤል በባትሪ የፈለገቻቸው ያሉትና እንደ መንፈስ አልጨበጥ ያሉት አዲሱ የኢራን መሪ ሙጅታባ ኻሜኒ። እሳቸው የሀገሪቱን የመጨረሻ ስልጣን ቢቆጣጠሩም እስካሁን ግን ወደ ህዝብ አልወጡም። ይህም ሙጅታባ ኻሜኒ በህይወት የሉም፣ ቆስለው ተጎድተው ነው ወይስ ከነ እስራኤል ለመደበቅ ነው የሚሉ ጥያቄዎችንና ጥርጣሬዎችን በማንገስ በዓለም አቀፉ የፖለቲካ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። በቴህራን ሰማይ ስር የሚወጡ ድምጾች አዲሱ መሪ ተደብቀው ትዕዛዝ እየሰጡ እንደሆነ ቢገልጹም የምዕራባውያን የስለላ ድርጅት ግን ሌላ ታሪክ እያወሩ ነው። አያቶላ አሊ ኻሜኒ በመኖሪያቸው ላይ በተፈጸመው ጥቃት መገደላቸውን ተከትሎ ልጃቸው ስልጣኑን ቢረከቡም ያ ስልጣን ግን በጥርጣሬ የተከበበ ሆኖ ቀጥሏል። የመጀመሪያው ሰፊ የሴራ ትንታኔ የሚያጠነጥነው በፕሬዝዳንት ዶናልድ ትራምፕ ንግግር ላይ ነው። ትራምፕ ሙጅታባ ኻሜኒ በህይወት መኖሩን እንኳን አላውቅም ሲሉ የሰነዘሩት ጥርጣሬ ሙጅታባ አባታቸው በተገደሉበት በዚያው ጥቃት ሳይቆስሉ ወይም ሳይገደሉ እንዳልቀረ የሚያመላክት ነው። እንደ ትራምፕ ገለጻ አዲሱ መሪ በህይወት ካሉ ለአገራቸው ብልህነት የተሞላበትን ነገር በማድረግ እጃቸውን መስጠት አለባቸው ብለዋል። ይህ ንግግር ደግሞ ሙጅታባ በከባድ የሕክምና ክትትል ላይ ሊሆኑ እንደሚችሉ ወይም ምናልባትም የአካል ጉዳት ደርሶባቸው ለህዝብ ለመታየት የማይመች ሁኔታ ላይ መሆናቸውን የሚጠረጥሩ ወገኖችም ቁጥራቸው ከፍ ያለ ነው። ከሲቢኤስ ኒውስ የወጡ መረጃዎች እንደሚጠቁሙት የሞቱት አያቶላ አሊ ኻሜኒ ልጃቸው እርሳቸውን ተክቶ ስልጣን እንዲይዝ ትልቅ ፍራቻ ነበራቸው። ልጃቸው ብሩህ ጭንቅላት የለውም የሚል ስጋት እንደነበራቸው የሚገልጸው ይህ መረጃ የሙጅታባ መደበቅ ከመቁሰል ይልቅ ለመሪነት ብቁ ባለመሆን ከሚመጣ ድንጋጤ ሊሆን እንደሚችል ይጠረጥራል። አሜሪካ በእጃችን ገባ ያሉት የስለላ መረጃ እንደሚያሳየው አባቱ ሙጅታባ የአገሪቱን የመጨረሻ ስልጣን ለመያዝ የሚያስችል ስብዕና የላቸውም ብለው ያምኑ ነበር። አሁን በመሪነት መንበሩ ላይ የተቀመጠው ሰው በእውነት ሙጅታባ ነው ወይስ በስሙ የሚነገድ ሌላ አካል የሚል ጥያቄም የሴራ ትንታኔው አካል ሆኗል። በሌላ በኩል ደግሞ ሙጅታባ ኻሜኒ ሆን ብለው ራሳቸውን የደበቁት እስራኤል አድንን እንገድላለን ስትል የዛተችባቸውን ዛቻ በመፍራት እንደሆነ ይነገራል። በሌላ በኩል የኢራን አብዮታዊ ዘብ ቤንያሚን ኔታንያሁን እናድናለን ሲሉ ቢዝቱም አዲሱ መሪ ግን ከእስራኤል ሚሳኤሎችና ከተራቀቁ የስለላ ድሮኖች ለመሸሸግ በምድር ስር መደበቅን መርጠዋል። እስራኤል በኢራን ወታደራዊ መሰረተ ልማቶች ላይ እያደረሰች ያለው ጥቃት እጅግ ጥልቅ ከመሆኑ የተነሳ መሪው በማንኛውም ክፍት ቦታ ላይ ቢገኙ በቀላሉ የጥቃት ሰለባ ሊሆኑ እንደሚችሉ ስጋት አለ። ይህ የህልውና ፍርሃት መሪውን ከህዝብ እይታ ሰውሯቸዋል የሚለው መከራከሪያ ከፍተኛ ተቀባይነት እያገኘ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መሪያችን በጥሩ ጤንነት ላይ ናቸው ቢሉም ህዝቡ ግን በቴሌቪዥን የተነበበ መግለጫ እንጂ በአካል የታየ መሪ ማግኘት አልቻለም። ይህ የድምጽ ብቻ መሪ መሆን ደግሞ መሪው በከባድ ሁኔታ ተጎድተው በሕክምና ላይ ናቸው የሚለውን ወሬ አጧጡፎታል። ሚኒስትሩ ሁኔታውን ሙሉ በሙሉ እየተቆጣጠሩ ነው ቢሉም በትክክል ትዕዛዝ እየሰጡ ያሉት ሙጅታባ ናቸው ወይስ የአብዮታዊ ዘብ ከፍተኛ መኮንኖች የሚለው ጉዳይ አጠራጣሪ ሆኗል። የአንድ ሀገር መሪ ስልጣን በያዙ በአንድ ሳምንት ውስጥ ለህዝባቸው ፊታቸውን አለማሳየታቸው በዲፕሎማሲው ዓለም እንደ ትልቅ የድክመት ወይም የመደበቅ ምልክት ተደርጎ ይወሰዳል። የአዲሱ መሪ የግል ህይወት ችግርም ሌላው የሴራው አካል ነው። አባታቸው በልጃቸው የግል ህይወት ላይ የነበረውን ጉድለት ያውቁ እንደነበር የስለላ መረጃዎች ማሳየታቸው አሁን ስልጣኑን ሲረከቡ ያ ድክመት ለጠላቶቻቸው በር እንዳይከፍት በመስጋት ወደ ጨለማው ክፍል ገብቶ ሊሆን ይችላል ተብሎ ይታመናል። ይህ የግል ህይወት ሚስጥር ምናልባትም በጠላቶቻቸው እጅ ገብቶ ለማስፈራሪያነት እየዋለ ሊሆን ይችላል የሚሉ ግምቶች አሉ። በመሆኑም መሪው ራሳቸውን ማግለላቸው ከፖለቲካዊ ግዴታ ይልቅ ከግል ደህንነትና ካለፉ ሚስጥሮቻቸው ጋር የተያያዘ ሊሆን ይችላል። በአሁኑ ሰዓት ኢራን በከባድ ጦርነት ውስጥ ትገኛለች። አሜሪካና እስራኤል የኒውክሌርና የሚሳኤል ተቋሞቻቸውን እያወደሙ ባሉበት ወቅት መሪው አለመታየታቸው በአገሪቱ የጦር አመራሮች መካከል መከፋፈል ፈጥሯል የሚሉ የሴራ ትንታኔዎችም አሉ። አንዳንድ ከፍተኛ ወታደራዊ መኮንኖች መሪው በድብቅ መቆየታቸው የሰራዊቱን ሞራል ይነካል በሚል ቅሬታ እያቀረቡ እንደሆነ ይነገራል። ይህ በስልጣን እርከን ውስጥ ያለው ሽኩቻ
ሙጅታባን የቁም እስረኛ አድርጓቸው ሊሆን ይችላል የሚሉ መላምቶችም አስከትሏል። አንዳንድ ወገኖች ደግሞ ሙጅታባ ኻሜኒ የሰጡት መግለጫ እርሳቸው ያዘጋጁት እንዳልሆነ ይከራከራሉ። የቀረቡት የድርድር ነጥቦች በቂ አይደሉም ሲሉ ትራምፕ ድርድሩን ውድቅ ማድረጋቸው ኢራን ውስጥ ያለው መሪ አድራሻው በውል የማይታወቅ መሆኑን ስለተረዱ ነው ይባላል። መግለጫው በቴሌቪዥን አቅራቢ አማካኝነት መነበቡ ብቻ ሳይሆን የተጠቀሙባቸው ቃላት ከዚህ ቀደም ከነበሯቸው የአነጋገር ዘይቤ ጋር እንደማይጣጣም የቋንቋ ተንታኞች እየገለጹ ነው። ይህ ደግሞ መሪው በእውነት ስልጣን ላይ ናቸው ወይ የሚለውን ጥርጣሬ ያጎለዋል። በአሁኑ ሰዓት በቴህራን ጎዳናዎች ላይ ያለው ድባብ የጭንቀትና የጥርጣሬ ድብልቅ ነው። የኢራን አብዮታዊ ዘብ በእስራኤል ላይ 52 ዙር ጥቃት ማድረሱን ቢገልጽም አዲሱ መሪ ግን አሁንም በምስል አልታዩም። ይህ ሁኔታ በህዝብ ዘንድ መሪ የሌላት ሀገር የሚል ስሜት እየፈጠረ ይገኛል። ህዝቡ መሪው የት እንዳሉና ሀገሪቱ ወደ ምን አይነት አቅጣጫ እየሄደች እንደሆነ ግልጽ መረጃ ባለማግኘቱ የተለያዩ የሐሰት ወሬዎችና የሴራ ትንታኔዎች ተጋላጭ ሆነዋል። ይህ የመሪው መደበቅ በራሱ በሀገር ውስጥ መረጋጋት ላይ ትልቅ ስጋት ደቅኗል። ከዚህም ባለፈ በኢራን ኡሪማ ከተማ ለእስራኤል መረጃ ሲያቀብሉ ነበር የተባሉ 20 ሰዎች መታሰራቸው የስለላ መረቡ እስከ መሪው መኝታ ቤት ድረስ ዘልቆም ገብቷል የሚለውን ፍርሃት አረጋግጧል። ሙጅታባ ኻሜኒ ይህንን የስለላ መረብ በመፍራት መጥፋትን እንደ ብቸኛ አማራጭ ወስደውታል። በቅርብ ሰራተኞቻቸውና በጠባቂዎቻቸው ላይ እንኳን እምነት ማጣታቸው ወደ አደባባይ እንዳይወጡ እንቅፋት ሆኖባቸዋል። ይህ የውስጥ ሰላይ ስጋት ኢራንን በጥርጣሬ ዓለም ውስጥ እንድትዘፈቅ አድርጓታል። ሙጅታባ ኻሜኒ በጽሑፍ በሰጡት መግለጫ ጦርነቱን የሚቋጭ ድርድርን እንደሚደግፉ ገልጸዋል። ነገር ግን ይህ መግለጫ ከመደበቂያ ቦታ የወጣ በመሆኑ በጦር ሜዳው ላይ ካለው እውነታ ጋር የተጣጣመ አልሆነም። በጦር ሜዳው ላይ ያለው አብዮታዊ ዘብ ኔታንያሁን እናሳድዳለን እንገሏለንም እያለ ባለበት በዚህ ወቅት መሪው ስለ ድርድር ማውራታቸው በመንግስት መዋቅር ውስጥ ያለውን የሐሳብ መቃረን ያሳያል። ይህ ደግሞ መሪው በሰራዊቱ ላይ ያላቸውን ተጽዕኖ ምን ያህል ደካማ እንደሆነ የሚያሳይ ሌላው የሴራ ትንታኔ መነሻ ነው። የአዲሱ መሪ መደበቅ ለዓለም አቀፍ ዲፕሎማሲም ትልቅ ፈተና ሆኗል። ማንኛውም ሀገር ከኢራን ጋር ለመደራደር ቢፈልግ ፊት ለፊት የሚነጋገር መሪ አጥቷል። የውጭ ጉዳይ ሚኒስተሩ የሚሰጡት መግለጫ ከመሪው የመጣ መሆኑን ለማረጋገጥ አስቸጋሪ በመሆኑ የድርድር ሂደቶች ሁሉ ተስተጓጉለዋል። ይህ ደግሞ አሜሪካና እስራኤል ጥቃታቸውን እንዲቀጥሉ ምቹ ሁኔታን ፈጥሮላቸዋል። መሪው በታወቁበትና ስልጣናቸውን በተረከቡበት ወቅት መታየት አለመቻላቸው ኢራን በዓለም አቀፍ መድረክ ያላትን ተሰሚነት ክፉኛ ነክቶታል። በኢራን ውስጥ ያለው የኃይል ሚዛን አሁን በማን እጅ እንደሆነ ማወቅ አዳጋች ሆኗል። ሙጅታባ ኻሜኒ በስም መሪ ቢሆኑም በተግባር ግን ሀገሪቱን እየመራው ያለው ወታደራዊ ክንፍ ሊሆን ይችላል የሚሉ ትንታኔዎች በስፋት እየቀረቡ ነው። ይህ ደግሞ ሙጅታባን የአሻንጉሊት መሪ ሊያደርጋቸው ይችላል። መደበቂያቸውም ይህንን እውነት ለመሸፈን የተደረገ ሴራ ሊሆን ይችላል ተብሎ ይገመታል። በመጨረሻም የሙጅታባ ኻሜኒ የመንፈስ መሪነት እስከ መቼ እንደሚቀጥል የታወቀ ነገር የለም። በአንድ በኩል የእስራኤል ጥቃት፣ በሌላ በኩል የአሜሪካ ጫና፣ በሌላ በኩል ደግሞ የውስጥ ስልጣን ሽኩቻ መሪውን በአራት ማዕዘን ወጥረው ይዟቸዋል። ይህ ሁኔታ እስካልተቀየረ ድረስ የኢራን አዲሱ መሪ በጭልጭልታና በወሬ ብቻ የሚታወቁ ሆነው ይቀጥላሉ። ይህ በእንዲህ እንዳለ ጦርነቱ ወደ ጎረቤት ሀገራት በከፍተኛ ፍጥነት እየተስፋፋ ይገኛል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ባህሬን የኢራን ሚሳኤሎችና ድሮኖች ኢላማ ሆነዋል። ኢራን ጎረቤቶቿን የምትመታው የአሜሪካ የጦር ሰፈሮችን ስለተስተናገዱ ለጥቃቱ መነሻ ስለሆኑ እንደሆነ ብትገልጽም ይህ እርምጃ ግን መላውን ቀጠና ወደማይመለስ እሳት ውስጥ እየከተተ ነው። በተለይ በፎጃ ኢራህ ወደብ ላይ የደረሰው የድሮን ጥቃትና የተነሳው ከባድ እሳት የዓለም የነዳጅ መስመር ምን ያህል አደጋ ላይ እንደወደቀ ማሳያ ሆኗል። የሆርሙዝ ወሽመጥም ሌላው የውጥረት ማዕከል ሆኗል። ፕሬዝዳንት ትራምፕ ቻይና፣ ፈረንሳይ፣ ጃፓንና ደቡብ ኮሪያ የጦር መርከቦቻቸውን እንዲልኩ ቢጠይቁም ሀገራቱ ግን በጥንቃቄና በጥርጣሬ እየተመለከቱት ነው። ኢራን ወሽመጡን እንደምትዘጋና የአሜሪካ ኩባንያዎችን አመድ እንደምታደርግ እየዛተች ባለችበት በዚህ ወቅት ማንኛውም የተሳሳተ እርምጃ ለዓለም ኢኮኖሚ ውድቀት ምክንያት ሊሆን ይችላል። ቴህራን የዓለምን 20% ነዳጅ መተላለፊያ ሰርጥ ለመቆለፍ ያላትን ቁርጠኝነት በተደጋጋሚ እያሳየች ነው። በሊባኖስ በኩል ያለው ሁኔታም እጅግ አሳዛኝ ደረጃ ላይ ደርሷል። እስራኤል ሄዝቦላህን ለመምታት በምትሰነዝረው ጥቃት የሕክምና ባለሙያዎች፣ ነርሶች፣ ንጹሃን ዜጎች እየተገደሉ ነው። በቡርጅ ቃላዊያ ከተማ ብቻ 12 የሕክምና ባለሙያዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል።
ይህ ደግሞ ጦርነቱ ምንም አይነት የሰብአዊነት ገደብ እንደሌለው ያሳያል። ኢራን ይህንን ጥቃት እንድታቆም ሐማስ ቢጠይቃትም እስካሁን ግን ግጭቱን ለማርገብ የተወሰደ እርምጃ የለም። የኳታር ዋና ከተማ ዶሃም በከፍተኛ ስጋት ውስጥ ነች። የጎግል እና ማይክሮሶፍት ቢሮዎች የሚገኙባቸው አካባቢዎች እንዲለቁ መደረጉ ኢራን ቀጣዩ ጥቃት በእነዚህ የአሜሪካ ኢኮኖሚያዊ ተቋማት ላይ ልትሰነዝር እንደምትችል የሚጠቁሙ መረጃዎች አሉ። በዶሃ ማዕከላዊ የሙሼርብ አካባቢ ነዋሪዎች በፍጥነት እንዲወጡ መደረጉ በቀጠናው ያለው ስጋት ምን ያህል ጥልቅ እንደሆነ ያሳያል። በመካከለኛው ምስራቅ ያሉ የአሜሪካ ጦር ሰፈሮች በሙሉ በከፍተኛ ንቃት ላይ ናቸው። ኢራን የአመድ ክምር እናደርጋቸዋለን ስትል ብትዝትም አሜሪካ በበኩሏ በሃርግ ደሴት ላይ ፈጸመችው ጥቃት የኢራንን ወታደራዊ አቅም ሙሉ በሙሉ እንዳዳከመው እየገለጸች ነው። ትራምፕ ኢራን መደራደር ትፈልጋለች ቢሉም አሜሪካ ግን ለድርድር ዝግጁ አይደለችም ማለታቸውም ጦርነቱ ገና ለረጅም ጊዜ እንደሚቀጥል ማሳያ ነው። ይህ በእንዲህ እንዳለ የአሜሪካ የጦር አውሮፕላኖች ሳውዲ ውስጥ መመታታቸውና መከስከሳቸው በኢራን በኩል እንደ ትልቅ ወታደራዊ ድል እየተቆጠረ ነው። ምንም እንኳን ትራምፕ አውሮፕላኖቹ አልተጎዱም ቢሉም ዌል ስትሪት ጆርናል ግን ጉዳት መድረሱን የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ይህ የመረጃ ብዥታ በሁለቱም ወገኖች መካከል ያለውን የፕሮፓጋንዳ ጦርነት ያሳያል። በኢራን ውስጥ ያለው የኑሮ ውድነትና የነዳጅ ዋጋ መጨመር ህዝቡን ክፉኛ እየጎዳው ነው። የነዳጅ ዋጋ በበርሜል $100 በላይ ማለፉና የዓለም አቀፍ በረራዎች መቋረጣቸው ዓለምን እያሰቃየ ነው። ይህ ጦርነት ኢራንንና አሜሪካን ብቻ ሳይሆን መላውን ዓለም በኢኮኖሚና በጸጥታ ቀውስ ውስጥ እየከተተው ነው ይገኛል። የሳተላይት ምስሎች እንደሚያሳዩት በኢራን የሚሳኤልና የኒውክሌር ተቋማት ላይ ከፍተኛ ጉዳት ደርሷል። ቴህራን በተከታታይ የአየር ድብደባ እየተመታች ሲሆን የከተማዋ ነዋሪዎችም በከፍተኛ ፍርሃት ውስጥ ናቸው። ይህ ሁኔታ ኢራን ወደማይመለስ ውስጣዊ ቀውስ እንድታመራ ሊያደርጋት ይችላል የሚሉ ስጋቶችም አሉ። የአሜሪካ የውጭ ጉዳይ ሚኒስትር አስፈላጊ ያልሆኑ የመንግስት ሰራተኞች ከኦማንና ከኢራቅ እንዲወጡ ማዘዙ ሁኔታው ይበልጥ እንደሚባባስ የሚጠቁም ነው። ኦማን ድርድሩን ለማሳለጥ የነበራት ሚና መዳከሙና አሜሪካ ለዲፕሎማሲያዊ ጥረቶች ጀርባዋን መስጠቷ የመካከለኛው ምስራቅ ሰላም በቅርብ ጊዜ የሚመጣ እንደማይሆን ያሳያል። በአሁኑ ሰዓት ዓለም በንቃት የሚጠብቀው አንድ ነገር ብቻ ነው። እሱም አዲሱ የኢራን መሪ ወደ አደባባይ ወጥተው የሚሰጡት መግለጫ ነው። እስከዚያው ግን ጦርነቱ፣ ስጋቱና የሴራ ትንታኔው እንደቀጠለ ነው። እናንተስ በዚህ ጉዳይ ምን አስተያየት አላችሁ? እንደተለመደው አስተያየታችሁን ኮሜንት ላይ በማስፈር ሐሳባችሁን እንድታጋሩን እንጠይቃለን። ፕሮግራሙን ለእናንተ ያደረስኩት ጌራ ነበርኩ። መልካም ጊዜን ተመኘው።